ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መሥዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ሰው ሆይ መልካሙን ነግሮሃል። እግዚአብሔርም ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክህ ጋር በትሕትና ትሄድ ዘንድ አይደለምን? ትንቢተ ሚልክያስ ምዕራፍ 6 ከቁጥር 6 እስከ 8። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 8 በዚች ቀን በአስቄጥስ ገዳም የአባ መቃርስ ቤተክርስቲያን የከበረና የተመሰገረ በእስክንድርያ ሊቀ ጳጳሳት በአባ ብንያምን እጅ የከበረችበት ሆነ። ከዚህም በኋላ መቆቅስ ከሚባል አላዊ መለካዊ በአባ ብንያምን ላይ መከራ ደረሰበት። አባ ብንያምንም ሸሽቶ ወደ ላይኛው ግብጽ ሄደ። 10 ዓመትም እስኪፈጸም በዚያ ኖረ። ከዚህም በኋላ ግን ያንን አላዊ መቆዝዝን እግዚአብሔር አጠፋው። ለአብያተ ክርስቲያናት ሁሉ ጸጥታ ሰላም ሆኖ አባ ብንያሚንን ወደ መንበረ ሲመቱ ተመለሰ። የአስቄጥስ ገዳም ሽማግሌዎችና መምህራን ወደ እርሱ መጡ። ወደ እርሳቸውም ሄዶ አዲስ ቤተክርስቲያን እንዲያከብርላቸው ለመኑት። እርሷም የከበረ የአባ መቃርስ ቤተክርስቲያን ናት። በታላቅ ደስታም ተነስቶ ከእሳቸው ጋር ሄደ። የቤተ ክርስቲያኒቱንም መባረኪያ ጸሎት ጀመረ። መሠዊያውንም በሜሮን ሊቀባ በጀመረ ጊዜ የክብር ባለቤት የጌታችን እጅ ከእርሱ ጋር ስትቀባ አየ። ከታላቅ ፍርሃት የተነሳ በግንባሩ ፍግም ብሎ ወደቀ። በኪሩቤልም አንዱ አነሳው፣ እንዲህም አለው፣ ተነሳ፣ አትፍራ። ልዩ የሆነውን ሥርዓት ለዚህ ቦታ ጻፍ። ይህ የእግዚአብሔር ምስጢር የሚፈጸምበት ነውና ማንም በትዕቢት ወይም መማለጃ በመስጠት እንዳይገባ በውስጡ በሚገባ ከሚሾም በቀር የሚደፍርና በውስጡ ከንቱ ነገርን የሚናገር አይኑር። የእግዚአብሔር መመስገኛ ቤቱ ነውና ይህም ሥርዓት በዚህ ቦታ እስከ ዘላለሙ የተሠራ ይሆናል። እነሆ ዘመን ይመጣል፣ የአባቶቻችንም ትእዛዝና ሥርዓት ይፈርሳል። ይህም የከበረ ቦታ እንደ መሳለቂያ ቦታ ይሆናል። አባ ብንያሚንም ይህች የእግዚአብሔር ቤት የሰማይ ደጅ ናት አለ። ይህንንም ከኪሩብ ጋር ሲናገር ከቤተ ክርስቲያኒቱ በስተምስራቅ ተመለከተ። አንድ መልኩ የሚያምር ጽሕሙ የረዘመ ፊቱ እንደ መልአክ ፊት የሚያበራ ሽማግሌ አየ። ለአባ ብንያሚን ደስ አሰኘውና በልቡ እንዲህ አለ፣ ከኤጲስቆጶሳት አንዱ ቢሞት በእርሱ ፋንታ ይህን ሽማግሌ ሾመዋለሁ። ኪሩብም እንዲህ አለ፣ ብንያሚን ሆይ ይህ አባት መቃርዮስ ኤጲስቆጶስን ታደርገዋለህን? እርሱ የሊቃነ ጳጳሳት አባታቸው ነውና ዛሬ ከልጆቹ ጋር ደስ ይለው ዘንድ መጥቷልና። ከልጆቹም መንፈሳዊ ሹመት የሚሾም ወይም አለቃ የሚሆን አይታጣም። ከገዳማቱ የመንፈስ ቅዱስ ፍሬ አይታጣም። አባ ብንያሚን ልጆቹ ብፁዓን ናቸው አለ። ኪሩብም እንዲህ አለ፣ ብፁዓንስ የሚባሉ ትእዛዞቹን ጠብቀው ፍለጋውን ቢከተሉ እነርሱ ከእርሱ ጋር አሁን ባለበት ክብር ውስጥ ይሆናሉ። ትእዛዞቹን ቢተላልፉ ግን ከእርሱ ጋር ዕድል ፋንታ አይኖራቸውም። አባ ብንያሚንም ኪሩብን እንዲህ አለው፣ ጌታዬ ሆይ በዚህ ነገር በልጆች ላይ ተስፋ የሚያስቆርጥ ነገር አትናገር። ነገር ግን በሰብል ውስጥ አንዲት ቅንጣት የተረፈች እንደሆነ እግዚአብሔር በውስጧ በረከቱን ያደርጋል። እንዲሁም የፍቅር ቅንጣት በውስጣቸው የተገኘ እንደሆነ እግዚአብሔር ከመንግስቱ እንደማያርቃቸው እኔ አምናለሁ። ከአረጋዊ አባ መቃርስ ርኅራኄ የተነሳ ሊቀ ጳጳሳት አባ ብንያሚን አደነቀ። መልአኩ ኪሩብ እንዳዘዘው ያንን ሥርዓት ጽፎ ለዘወትር መታሰቢያ ይሆን ዘንድ በቤተ ክርስቲያን ውስጥ አኖረው። ዕድሜው በደረሰ ጊዜ ዕረፍቱ በዚች ቀን ይሆን ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለመነው። እንዲሁም ሆነለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ዕለት የአባቶች ሊቃነ ጳጳሳት 37ኛ የሆነ የእስክንድርያ ሊቀ ጳጳስ አባ እንድራኒቆስ አረፈ። ይህ አባት የሚራራ አዋቂ ሆነ። እርሱ የቤተ ክርስቲያን መጽሐፍ ተምሯልና። እርሱም ለእስክንድርያው ገዢ አጎቱ ልጅ ነው። ከእርሱ በፊትም የነበሩ ሊቃነ ጳጳሳት በገዳማት እንደሚኖሩ ስለ ቤቱና ስለ ክብሩ ታላቅነት በዘመኑ ሁሉ በገዳም የሚኖር አልሆነም። በእስክንድርያ ከተማ ባለው ቤቱ የሚኖር ሆነ እንጂ። ይህ አባት ሕርቃል በነገሰ በ10 ዓመት ከእስክንድርያ ዘመነ መንግስት በ933 ዓመት ተሾመ። በዘመኑም ፀሐይን የሚያመልክ የፋርስ ንጉሥ ክስራን ተነሳ። ብዙ የሆኑ ሰራዊትን ሰበሰበ። የሶርያና የፍልስጤም ሀገሮችንም ከበባቸው፣ ዘረፋቸው። ከዚያ በኋላም ግብፅን ከበባት። ወደ እስክንድርያም ከተማ ደረሰ። በዙሪያዋም 700 ገዳማት አሉ። በውስጣቸው መነኮሳትን የተበሉ ነበሩ። እነርሱም ገንዘብ ያላቸው በተድላ የሚኖሩ ናቸው። ስለዚህ በእነርሱ ላይ እግዚአብሔር ስልጣንን ሰጥቶት ገዳማቱን አፈረሰ፣ እነርሱንም ገደላቸው። ከእርሱም ሸሽተው ባመለጡት ከጥቂቶቹ በቀር የተረፈ የለም። ገንዘባቸውን ሁሉ ማረከ። የእስክንድርያ ሰዎች ንጉሥ ክስራን ያደረገውን በሰሙ ጊዜ የከተማውን በር ከፈቱለት። እርሱም ይችን አገር በእጅህ አሳልፌ ሰጥቻታለሁ፣ አታፍርሳት፣ በውስጧም ያሉትን ብርቱዎችን ግደላቸው፣ አመፀኞች ናቸውና። በዚያን ጊዜ እንደሚለው በሕልሙ አየ። በዚያን ጊዜ የሀገሩ ንጉሥ አሰረው። የሀገሩንም ሰዎች እንዲህ ብሎ ተናገራቸው፣ ሀገሪቱን ይጠብቋት ዘንድ በጦር ሰራዊት አደራጃቸዋለሁና ዕድሜያቸው ከ18 እስከ 30 ዓመት የሆኑትን ወጣቶች፣ ብርታት ያላቸውን የ40ና የ50 ዓመት የሆኑትን
እንድትሰበስቡልኝ እኔም ለእያንዳንዱ ደመወዙን 20 የወርቅ ዲናር እሰጠዋለሁ አላቸው። እነርሱም እውነት መሰላቸው። ከእርሱም ዘንድ 8000 ሰዎች መጥተው የሁሉንም ቁጥራቸውን ምዝገባ ጀመረ። እነርሱ ግን ወርቅ የሚቀበሉ ይመስላቸው ነበርና ምዝገባቸውን በተፈጸመ ጊዜ ሁሉንም በሰይፍ ገደላቸው። ከዚህ በኋላ ወደ ላይኛው ግብጽ ወጥቶ ወደ ኒቂዮስ ደረሰ። በዚያም ገዳማት በውስጣቸው 700 ስራቸው ክፉ የሆኑ መነኮሳት በዋሻዎችና በቦታ ሁሉ እንዳሉ ሰማ። እነርሱንም ሁሉንም በሰይፍ ገደላቸው። የሮም ንጉሥ ሕርቃልም የፋርስ ንጉሥ ክስራን ያደረገውን በሰማ ጊዜ ሰራዊትን ሰብስቦ ወደ እርሱ ሄደ። የክስራን ሰራዊት ሁሉንም ገደለ፣ ሀገሩንም አጠፋ። የዚህን አባት አንድራኒቆስ ገድል ግን እጅግ ያማረ ነበር። እግዚአብሔርን አገልግሎ በሰላም አረፈ። ከዓመተ ሰማዕታት 347 እስላሞች ከግብጽ ከመንገሳቸው በፊት በመንበረ ሲመቱ 7 ዓመት ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። በዚህች ዕለት የከበረ አባት የእስክንድርያ ሊቀ ጳጳሳት አባ ብንያሚን አረፈ። እርሱም ለአባቶች ሊቃነ ጳጳሳት 38ኛ ነው። ይህም አባት ከእስክንድርያ ባርስጥ ከምትባል መንደር ከሀገሪቱ ከበርቴዎች ወገን ነው። ከእስክንድርያ ምዕራብ የምትገኝ ገዳም ውስጥ ስሙ ቴዎናስ የሚባል ከአንድ ቅዱስ ሰው ዘንድ ከታናሽነቱ ጀምሮ መነኮሰና የቤተክርስቲያን መጻሕፍት ተማረ። ሁልጊዜም በበጎ ሥራ ያድግ ነበረ። በአንዲት ሌሊት ብንያሚን ሆይ ደስ ይበልህ፣ በሃይማኖት በትር የክርስቶስን በጎች ትጠብቃቸዋለህና የሚልን ራእይ አይቶ ለመምህሩ ነገረው። መምህሩም ሰይጣናት በትዕቢት እንዳያስቱ ተጠበቅ አለው። እርሱም ከትሩፋት ላይ ትሩፋትን ጨመረ። ከዚህም በኋላ መምህሩ ወደ ሊቀ ጳጳሳት አባ እንድራኒቆስ ወሰደውና ልጁ ብንያሚንን ያየውን ራእይ ነገረው። እርሱም ቅስና ሾሞ ለቤተ ክርስቲያንም አስተዳዳሪ አደረገው። አባ እንድራኒቆስም ይህ እስካረፈ ድረስ በበጎ አስተዳደር ቤተ ክርስቲያንን እያስተዳደረ ኖረ። ከዚህም በኋላ ይህ አባት ብንያሚን ሊቀ ጵጵስና ተሾመ። በተሾመ ጊዜም ታላቅ መከራ ደረሰበት። በእርሱም ላይ ታላቅ መከራ ከመድረሱ በፊት የእግዚአብሔር መልአክ ተገልጦለት ከእርሱ የሚሆነው ሁሉ አስረዳው። እርሱም እንዲሸሽ ኤጲስቆጶሳቱ ከእርሱ ጋር እንዲሸሹ አዘዘው። በዚያንም ጊዜ ቀድሶ ለሕዝቡ ሥጋውን ደሙን አቀበላቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። እርሱም ከመልአኩ እንደተረዳ የሚሆነውን ሁሉ አስረዳቸው። ከዚህ በኋላ ወደ ኤጲስቆጶሳቱ ሁሉ ወደ ገዳማቱ አለቆች መልእክተኞችን ላከ፣ እንዲሸሹም አዘዛቸው። እርሱም ወደ አባ መቃርስ ገዳም ወደ አስቄጥስ በረሃ በዚያም ወደ ላይኛው ግብጽ ሄደ። አባ ብንያሚንም ከእስክንድርያ ሀገር ከወጣ በኋላ ከሮም ንጉሥ ከሕርቃል ዘንድ የተሾመ መኮንን መጣ። እርሱም ሊቀ ጵጵስና የደረበ በአብያተ ክርስቲያናት ሁሉ ላይ የሰለጠነ ነው። ብዙዎችም ምዕመናን አሰቃያቸው። ስሙ አባ ሚናስ የሚባል የአባ ብንያሚን ወንድም ይዞ አሰቃየው። በጎኖቹም ውስጥ እሳት ጨምሮ አቃጠለው። ከዚያም በኋላ በባህር ውስጥ አሰጠመው። በእነዚህም ወራቶች ንጉሥ ሕርቃል በሕልሙ እነሆ ግዙራን የሆኑ ብዙ ሕዝቦች በላይህ መጥተው በምድር ላይ ይነግሳሉ የሚለውን ራእይ አየ። ለንጉሡም አይሁድ እንደሆኑ መስሎት ነበረ። ለወዳጆችም ይህን ራእይ አስረዳቸው። ራእዩ ግን ስለ እስላሞች መንግስት የሆነች ናት። በዚያን ጊዜ የአትሮብ ከሚባል ምድር መጥተው በሶርያ ምድር ነገሱ። በዚያን ወቅት የአጽ ልጅ ዑመር መጥቶ በግብጽ ላይ ነግሶ 3 ዓመት ኖረ። ወደ እስክንድርያም ሄዶ አፈረሳት። ብዙዎችን አብያተ ክርስቲያናትንም አቃጠለ። ከታችኛው ምድር ከባህር ዳርቻ ያለች የታወቀች የወንጌላዊ ቅዱስ ማርቆስ ቤተክርስቲያንም እንዲሁ በእስክንድርያ ሀገር ዙሪያ ያሉ ብዙ ገዳማትንም አቃጠለ። በውስጣቸው ያለ ገንዘባቸውን ሁሉ ማረከ። ከዚህ በኋላ የጭፍራው አለቃ የቅዱስ ማርቆስ የቤተክርስቲያኒቱ መርከቦች ወሰደ። እጁንም ወደ ሳጥን አስገብቶ ሲዳስስ የቅዱስ ማርቆስን ሥጋ አገኘ። ታላቅም እንደሆነ አውቆ በመርከብ ውስጥ በክብር አስቀመጠው። ወደ አጽ ዑመር ግን የአባ ብንያሚንን ሥራ ስለምን እንደሸሸም ባወቀ ጊዜ መልእክትን ጻፈ። እንዲህም አለው፣ ና አትፍራ፣ ወገኖችህን አብያተ ክርስቲያናትን ማስተዳድራቸው። አባ ብንያሚን ሕርቃል በነገሰ በ10 ዓመት እስላሞች በነገሱ በ7 ዓመት ከሸሸበት ቦታ መጣ። ወልደ አጽ ዑመርም አባ ብንያሚንን በታላቅ ክብር አከበረው። አብያተ ክርስቲያናቱንም ገንዘባቸውን የካህናቱን ምድራቸውን እንዲሰጡ ታዘዘለት። በ5 ሀገሮችም ላይ እነግስ ዘንድ ወደ ምዕራብ ሀገር እሄዳለሁ። ሂደህ ስለ እኔ ጸልይልኝ፣ በተመለስኩም ጊዜ የምትሻውን ሁሉ አድርገልሃለሁ አለው። አባ ብንያሚንም እግዚአብሔር መንገድን ያቅናልህ አለው። በእርሱም ላይ የሚሆነው ሁሉ ነገረው። በዚያን ጊዜ መርከቦቹን እንዲያቀርቡለት እንዲሄድም ፈለገ። በወደብም ውስጥ መርከቦቹን አዘጋጁለት። ያችንም የወንጌላዊ ማርቆስ ራስ በውስጡ ያለበትን መርከብ በገመድ አስረው ጎተቷት፣ ግን አልወጣችም። መርከበኞቹም ሁሉ ተሰብስበው ቢስቧት ከቦታው አልተንቀሳቀሰችም። የመርከቡ ሹም ፈራ። በውስጧ የቅዱስ ማርቆስ ራስ ስላለባት ስለዚያች መርከብ ለዑመር ነገረው። ዑመርም ለአባ ብንያሚን ይህ ነገር ቅዱስ ማርቆስ ለአባ ብንያሚን በሕልም ተገለጠለትና ቦታውን አዘጋጅልኝ አለው። አባ ብንያሚንም በሰማ ጊዜ ተነስቶ ወደ መኮንኑ ሄደ። በመርከቡም ውስጥ ያለች የከበረች የወንጌላዊ ማርቆስ ራስ እንደሆነች አስረዳው። ከዚያም በኋላ አባ ብንያሚን የከበረ ማርቆስን ራስ በመርከቡ ውስጥ አውጥቶ ወሰዳት። በዚያንም ጊዜ መርከቢቱ ከወደቡ ወጣች። ገዢውም መኮንን ዑመርም ይህንን አይቶ እጅግ አደነቀ። ብዙ ገንዘብም ሰጥቶ ለከበረ ማርቆስ ቤተክርስቲያን እንዲሰራለት አዘዘው። የአማረች ቤተክርስቲያንም ሰራ። የቅዱስ ማርቆስን ሥጋ ራሱ በውስጡ አኖረ። ይህ አባት ብንያሚን
አረማውያንን ስለማስተማር እጅግ ተጋዳይ ሆነ። ከእርሳቸውም ብዙዎቹን ወደ ቀናች ሃይማኖት መለሳቸው፣ አጸናቸው። በዚህም አባት ዘመን ከእርሱ አስቀድሞ እንደ እርሱ ያልሆነ እጅግ ታላቅ የሆነ ረሃብን እግዚአብሔር በሀገሩ ሁሉ አመጣ። ቁጥር የሌላቸው ብዙዎች ሰዎችም ሞቱ። በሀገሩ ሜዳዎችና ገበያዎችም ውስጥ የወደቁ ሆኑ። ከዚህም በኋላ አባ ብንያሚን ለ2 ዓመት ያህል እግሩን ታመመና በሰላም አረፈ። የሹመቱም ዘመን 39 ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የነቢይ ሚልክያስ መታሰቢያ ሆነ። የዚህ ነቢይ ከታናሽነቱ ጀምሮ አካሄዱ መልካም ሆነ። ስለ ሥራውም ማማርና ስለ ጽድቁ ሕዝብ ሁሉ ያደንቁታል፣ ያከብሩታል። ሚልክያስም ይሉታል። ትርጓሜውም መልአክ ማለት ነው። መልኩ እጅግ ያማረ ነውና የሚናገረውም ትንቢት እንደተናገረ ይሆናል። የእግዚአብሔር መልአክም ተገልጾለት ያነጋግረው ነበረ። ሕዝቡ ግን ያንን መልአክ አያዩትም፣ ድምፁን ግን ይሰማሉ። ከእርሳቸውም ያደላቸው የሚያዩት አሉ። በመሳፍንት መጽሐፍ እንደተጻፈ በጎልማሳነቱ አርፎ በአባቶች ቦታ ተቀበረ። በረከቱም ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 9 በዚች ቀን የከበረ አባት አባ አብርሃም አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥር 8 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ታላቁ ቅዱስ መቃርስ፣ ቅዱስ ሚልክያስ ነቢይ፣ አባ እንድራኒቆስ ሊቀ ጳጳሳት፣ አባ ብንያሚን ሊቀ ጳጳሳት። ወርሃዊ በዓላት ቅዱስ ሙሴ ሊቀ ነቢያት፣ ኪሩቤል አርባዕቱ እንስሳ፣ አባ ብሾይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀልሞን፣ ቅዱስ ማትያስ ሐዋርያ ከ12 ሐዋርያት አንዱ። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለው መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? እግዚአብሔርስ በዚህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ሰው ሆይ መልካሙን ነግሮሃል። እግዚአብሔርም ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክ ጋርም በትሕትና ትሄድ ዘንድ አይደለምን? ትንቢተ ሚልክያስ ምዕራፍ 6 ከቁጥር 6 እስከ 8። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የቅዱሳን አባቶቻችን ሊቃነ ጳጳሳት በረከታቸው ይደርብን። እኛንም ከክፉ ነገር ሁሉ ይሰውረን። ዓይን ያላየውን ጆሮ ያልሰማውን ለወዳጆች ያዘጋጀውን መንግስቱን ያውርሰን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ከመከራ ሥጋ ከመከራ ነፍስ ይሰውረን። ለብርሃነ ጥምቀቱ በሰላም ያድርሰን። ይቅርታውን ቸርነቱን ያርቅብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።